ኢትዮጵያ የቀደመ ታሪኳንና የኢኮኖሚ ሉዓላዊነቷን በዘላቂነት ለማረጋገጥ ከምታደርጋቸው ጥረቶች መካከል አንዱ የባህር በር ማግኘት ነው። የሞት ሽረት ጉዳይ የሆነው የባህር በር ማግኘት ጥያቄ በቀጠናው በርካታ ውዝግቦችን እያስነሳ የሚገኝ ሲሆን በቀጠናው ካሉ ሀገራት መካከል የተወሰኑት የኢትዮጵያን የባህር በር ጥያቄ በመደገፍ የተለያዩ ሀሳቦችን ሲያንጸባርቁ፣ ከፊሎቹ ጎረቤት ሀገራት ደግሞ ይህንን ሀሳብ በመቃወም የተለያዩ ሀሳቦችን ብሎም ትንኮሳ አዘል መልእክቶችን ሲያስተላልፉ እየተመለከትን እንገኛለን። ይህ በእንዲህ እንዳለ በትናንትናው ዕለት የተሰማው መረጃ ኢትዮጵያ በሶማሊያ በኩል የባህር በር ለማግኘት ንግግር ላይ እንዳለች የሚያመላክት ነው። ይህንን የተናገሩት ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ፎከስ ኦን አፍሪካ ጋር ዘለግ ያለ ቃለ መጠይቅ ባደረጉበት ወቅት ነው። ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ጋር በነበራቸው ቆይታ በሶማሊያና በኢትዮጵያ መካከል በወደብ አገልግሎት ጉዳይ ንግግር እየተደረገ እንዳለ ጠቁመው ገና መቋጫ እንዳላገኘ ተናግረዋል። አያይዘውም ኢትዮጵያ የሶማሊያን ወደብ ተከራይታ ብትጠቀም ችግር የለብንም ሲሉም መናገራቸው በበርካታ ኢትዮጵያውያን ዘንድ አስደሳች መረጃ ሆኖ ተገኝቷል። ሰላም ጤና ይስጥልን የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን የኢትዮጵያ የባህር በር ጥያቄ ወደ መሳካት መጠጋቱን የሚያሳይ መረጃ ከሶማሊያ መንግስት መሰማቱን ተከትሎ የሀገሪቱ ፕሬዝዳንት ከኢትዮጵያ ጋር እያደረጉት ስላሉት ድርድር የተናገሯቸውን አነጋጋሪና ተጠባቂ መረጃዎችን ብሎም የፖለቲካ ሳይንስና የዲፕሎማሲ ምሁራን የባህር በሩን ለማግኘት መደረግ አለባቸው ያሏቸውን ማሳሰቢያዎች ልናስቃኛችሁ ወደናል። በርዕሰ ጉዳያችን ላይ ያላችሁን ሀሳብና አስተያየቶች በኮሜንት ሴክሽን እያስቀመጣችሁልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ወደ ጥንቅሩ እንለፍ። በዓለም ላይ የባህር በር የሌላቸው ሀገራት ቁጥር 44 መሆኑን የዓለም አቀፍ ድርጅቶች መረጃ አሳይቷል። እነዚህ ሀገራት ከየትኛውም አቅጣጫ በሌሎች ሀገራት የተከበቡ በመሆናቸው ወደ ውቅያኖሶች በቀጥታ ለመድረስ አይችሉም የተባለ ሲሆን ኢትዮጵያም ከእነዚህ ሀገራት መካከል አንዷ ናት። ነገር ግን ኢትዮጵያ ከቅርብ ዓመታት በፊት የባህር በር ለማግኘት የተለያዩ ጎረቤት ሀገራትን ደጅ እየጠናች ብሎም አስፈላጊነቱን በማስረዳት የባህር በር ማግኘቷ የማይቀር ጉዳይ እንደሆነ አጥብቃ ስታሳውቅ ቆይታለች። ከ100 ዓመታት በላይ ለሚሆን ጊዜ አሰብ ወደብ የኢትዮጵያ ዋና የንግድ መተላለፊያ ሆኖ ሲያገለግል ቆይቷል። እንደ አውሮፓውያኑ ዘመን አቆጣጠር እስከ 1995 ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ እንደነበርም እንዲሁ። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጪ ነበሩ ሲል በአውሮፓውያኑ በ1995 የወጣው የአይኤምኤፍ ዘገባ ያመለክታል። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት እንደ አውሮፓውያኑ አቆጣጠር ከ1998 ወዲህ ያበቃለት ጉዳይ ሆኗል። በዚህም በአፍሪካ ትልቋ የባህር በር የሌላት ሀገር ኢትዮጵያ ለገቢና ወጪ ንግዷ ከሞላ ጎደል የትንሿን ጎረቤት ሀገር ጅቡቲን ወደብ ስትጠቀም ቆይታለች። የጅቡቲ ወደብ በዓመት ከ5.8 ሚሊዮን ቶን በላይ ደረቅ ጭነትና ወደ 300,000 የሚጠጉ ኮንቴነሮችን ያስተናግዳል። ይሁን እንጂ ኢትዮጵያ ባለፉት 36 ዓመታት ለጅቡቲ የወደብ ክራይ ያወጣችው ዶላር በጣም ከፍተኛ መሆኑ ሲያነጋግር እንዲሁም በርካቶችን ሲያስቆጭ ቆይቷል። በዚህም ኢትዮጵያ የህዳሴ ግድቡን የሚያህሉ ከ12 በላይ ግድቦችን የሚያስገነባ የወደብ ኪራይ በእነዚህ ዓመታት ለጅቡቲ መክፈሏን ተመራማሪ ሰለሞን ተፈራ ተናግረዋል። በዘርፉ በርካታ ምርምሮችን የሰሩት ተመራማሪው እንደተናገሩት ኢትዮጵያ ለወደብ ክራይ ለጅቡቲ በዓመት 2 ቢሊዮን ዶላር የምትከፍል ሲሆን ሀገሪቱ ወደብ አልባ በመሆኗ የገቢና የውጭ ንግድን ለማካሄድ ለወደብ ኪራይ ባለፉት 36 ዓመታትም 72 ቢሊዮን ዶላር ከፍላለች። ይህም ህዳሴ ግድቡን ለመገንባት ከወጣው ወጪ አንጻር ሲታይ ሀገሪቱ ባለፉት 36 ዓመታት ለወደብ ኪራይ ያወጣችው ዶላር ቢሰላ በአስገራሚ ሁኔታ ከ12 በላይ ህዳሴ ግድቦችን ማሰራት የሚያስችል ነው ሲሉ ገልጸዋል።
ኢትዮጵያ ለባህር በር የምትከፍለው ዓመታዊ ክራይና ወደብ አልባ መሆኗ ኢኮኖሚያዊ ቀውስ እያደረሰባት እንደሚገኝ የማያጠያይቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ኢትዮጵያ ባለፉት 30 ዓመታት ወደብ አልባ ሆና የቆየችበት መንገድ በጣም የሚያስቆጭና እርሳቸውም የሚቆጩበት እንደሆነ በተደጋጋሚ ሲናገሩ ቆይተዋል። ኢትዮጵያ ወደብ በማጣቷ ምክንያት ከፍተኛ ጉዳት እንደደረሰባት ጠቅሰው ኢትዮጵያ ሌላውን ሳትጎዳ መጠቀምና ጉዳቷን መቀነስ ትችል እንደነበር ተናግረዋል። የተጎዳና የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም ያሉት ጠቅላይ ሚኒስትሩ ይህ በዓለም ወደብ አልባ ሀገራት ታሪክ የሌለ ግፍ የሆነ አካሄድ በንግግር መፈታት አለበት ብለው እንደሚያምኑ አትውተዋል። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ በማንኛውም ጊዜ ቀይ ባህርን ለመያዝ ዝግጁ ሁኑ ሲሉ ጳጉሜ 1 2017 ዓ.ም የኢትዮጵያ ባህር ኃይል ዋና መስሪያ ቤቱን ባስመረቀበት ወቅት መመሪያ መስጠታቸው ይታወሳል። በዚህም የባህር ኃይል አመራርና አባላት ከ33 ዓመታት በኋላ ቁጭት ሻሪ ኃይል ሆናችሁ በመምጣታችሁ እንኳን ደስ አላችሁ ያሉት ፊልድ ማርሻል ብርሃኑ በማንኛውም ጊዜ የባህር ስፍራችሁን ለመያዝ ዝግጁ ሁኑ ሲሉም መመሪያ መስጠታቸውን ከሚኒስትሩ የተገኘው መረጃ ያመለክታል። ኢትዮጵያ በሴራ ከተገፋችበት ቀይ ባህር መመለስ ስለሚገባት የኢትዮጵያ ባህር ኃይል መስሪያ ቤት በፍጥነት መገንባት አለበት ሲሉ ፊልድ ማርሻሉ በወቅቱ አቅጣጫ መስጠታቸውን የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናንት ጀነራል ደስታ ብቼ ተናግረው ነበር። ይህ በእንዲህ እንዳለ ነው በትናንትናው ዕለት ከወደ ሶማሊያ አዲስ መረጃ የተሰማው። በዚህ መረጃም ኢትዮጵያ በኬንያ በኤርትራና በሶማሊላንድ በኩል ወደብ ለማግኘት ከዚህ በፊት ስትንቀሳቀስ የነበረ ሲሆን አሁን ደግሞ በሶማሊያ በኩል የባህር በር ለማግኘት ንግግር ላይ እንዳለች ታውቋል። ከቢቢሲ ፎክስ ኦን አፍሪካ ጋር ዘለግ ያለ ቃለ መጠይቅ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በወደብ ጉዳይ ከኢትዮጵያ ጋር ንግግር ላይ መሆናቸውን ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ በዚሁ ቆይታቸው ሶማሊያና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገበት መሆኑን ጠቅሰው ገና መቋጫ እንዳላገኘ ጠቁመዋል። በተጨማሪም ኢትዮጵያ የሶማሊያን ወደብ ተከራይታ ብትጠቀም ችግር የለብንም ሲሉ ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት ይህን ከመናገራቸው በፊት ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደሚደግፉ መግለጻቸው የሚታወስ ነው። የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም ያሉት ፕሬዝዳንቱ ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችሉ እውቅና ያላቸው ዘዴዎችና አካሄዶች አሉ ብለዋል። ኢትዮጵያ እነዚህን ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ይህንን ለማሳካት እንደምትችል ተስፋ አለን፣ ሐሳቡንም እንደግፋለን ብለዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉም ፕሬዝዳንቱ በወቅቱ ጠይቀዋል። ኢትዮጵያ አስተማማኝ ወደብና የባህር በር ለማግኘት ያላትን ፍላጎት እውን ለማድረግ የሚያስችል ስምምነት ከሶማሊላንድ ጋር መፈጸሟ ከሶማሊያ ጋር እንድትቃቀር አድርጎት እንደነበር የሚታወስ ነው። ሁለቱ ጎረቤታሞች ለአንድ ዓመት ያህል ባለመግባባት ውስጥ ከቆዩ በኋላ በቱርኩ ፕሬዝዳንት አቀራራቢነት አንካራ ላይ በተደረገ ውይይት ከስምምነት ላይ ደርሰዋል። የሀገራቱ መሪዎች ከስምምነት ላይ ከደረሱ በኋላ በሰጡት ጋዜጣዊ መግለጫ ላይ የቱርኩ ፕሬዝዳንት ስምምነቱ ለወደብ አልባዋ ኢትዮጵያ የባህር መተላለፊያ በር እንድታገኝ የሚያደርግ ነው ሲሉ እምነታቸውን ገልጸው የነበረ ሲሆን ከዚህ በኋላ ነው በትናንትናው ዕለት ከኢትዮጵያ ጋር ድርድር ላይ መሆኗን የሶማሊያዋ ፕሬዝዳንት ያስታወቁት። ዓለም አቀፍ የፖለቲካ ሳይንስና የዲፕሎማሲ ምሁራን በበኩላቸው ኢትዮጵያ የባህር በርን በሰላማዊ መንገድ ለማግኘት የሚያስችላት ከጎረቤት ሀገራት ጋር መልካም የሆነ ግንኙነት ሲኖራት እንደሆነ ገልጸዋል። በሰላማዊ መንገድ መሆኑ ለሁላችንም ትልቅ ጠቀሜታ አለው የሚሉት የዓለም አቀፍ የፖለቲካል ሳይንስ መምህሩ ዶክተር ደጉ አስረስ የባህር በር የሌለው ሀገር በዓለም አቀፍ ሕግ መሰረት ከጎረቤቶቹ የመተላለፊያ መንገድ የማግኘት መብት አለው ብለዋል።
ይህ የሚሆነው ደግሞ የባህር በር ካለው ሀገር ጋር መስማማት ሲችሉ እንደሆነ ገልጸዋል። በመሆኑም ኢትዮጵያ በሰላማዊ መንገድ የባህር በር ማግኘት የምትችለው ዓለም አቀፍ ሕጉን ተፈጻሚ በማድረግና ከጎረቤት ሀገሮች ጋር መልካም ግንኙነት ሲኖር እንደሆነ ተናግረዋል። ይህ አካሄድ ለሁለቱም ሀገራት ጠቀሜታ እንዳለው ገልጸው ለአብነትም ኢትዮጵያ የጅቡቲን ወደብ በስፋት እንደምትጠቀምበት አንስተዋል። ይህም ኢትዮጵያ ወደቧን በመጠቀሟ ብቻ ጅቡቲ ከፍተኛ ገቢ የምታገኝበት እድል መኖሩን ገልጸው በተጨማሪም ከዚህ ቀደም ከሱዳን ጋር በነበረው ግንኙነት የሱዳን ወደብ ላይ ለኢትዮጵያ ወደብ የሚሆን ዝግጅት ተጀምሮ እንደነበርም አስታውሰዋል። ከሀገራት ጋር ሰላማዊ ግንኙነት በተጠናከረ ቁጥር ከጎረቤት ሀገራት የሚገኙ ጥቅሞች መኖራቸውን የገለጹት ዶክተር ደጉ በተመሳሳይ ከኤርትራም ጋር እንዲሁ ስምምነት ላይ መድረስ ከተቻለ በሰላማዊ መንገድ ሁለቱም ሀገራት መጠቀም እንደሚችሉ አንስተዋል። የቀድሞው ዲፕሎማት ጥሩነህ ዜና በበኩላቸው ኢትዮጵያ የባህር በር ማግኘት የምትችለው ከጎረቤት ሀገር በመሆኑ በሰላማዊ መንገድ ለማግኘት ለባህር በሩ ባለቤት ከሆኑት ከጎረቤት ሀገራት ጋር መስማማት እንዳለባት ገልጸዋል። ኢትዮጵያ ከኤርትራ ጋር በሰላማዊ መንገድ የባህር በር እንዲኖራት እንደምትፈልግ በተደጋጋሚ ጊዜ መግለጿን ያነሱት የቀድሞው ዲፕሎማት ይህንን እውን ለማድረግ የሁለቱም ሀገራት መልካም ስምምነት እንደሚያስፈልግ ተናግረዋል። በመሆኑም በሰላማዊ መንገድ የባህር በር ለማግኘት ያለው አማራጭ ከጎረቤት ሀገራት ጋር መልካም ግንኙነትን በመፍጠር ሊሆን እንደሚገባ የገለጹ ሲሆን ለዚህም የመስጠትና መቀበል አሰራር ሲኖር እንደሆነ ጠቁመዋል። በሌላ በኩል ኢትዮጵያ አሁን ላይ የባህር በር ያስፈልጋታል ወይስ አያስፈልጋትም የሚለውን መመለስ የምንችለው እኛ ኢትዮጵያውያን ብቻ ነን ሲል የውጭ ጉዳይ ሚኒስቴር ማስታወቁ አይዘነጋም። ሚኒስቴር መስሪያ ቤቱ ይህንን የገለጸው በባህር ጥያቄ ላይ በኤርትራ በኩል የሚሰነዘሩ ሀሳቦችን በተመለከተ ማብራሪያ በሰጠበት መግለጫ ሲሆን በዚህም 4 ዋና ጉዳዮች ላይ ትኩረት አድርጓል። በዚህም የባህር በር አስፈላጊነትን በሚመለከት በጠቅላይ ሚኒስትር አብይ አህመድ እንዲሁም ከፍተኛ አመራሮች በተደጋጋሚ የተገለጸ ነው በማለት የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። በተጨማሪም የባህር በር ለምን እንደሚያስፈልግ የምናውቀው እኛ ኢትዮጵያውያን ብቻ ነን ያሉ ሲሆን ለምን እንደሚያስፈልገን በግልጽ አስቀምጠናል ሲሉ መግለጻቸው ይታወሳል። ይህንን ማግኘት የምንችለው ሰላማዊ፣ ዲፕሎማሲያዊ፣ ፍትሃዊና ህጋዊ መንገድን ተከትለን ነው ያሉት አምባሳደሩ የባህር በር አስፈላጊነትን በተመለከተ በኢትዮጵያ ብቻ ሳይሆን በጎረቤት ሀገራት መሪዎች ጭምር መገለጹን አስረድተዋል። በዓለም ላይ የባህር በር የሌላቸው ሀገራት ቁጥር ኢትዮጵያን ጨምሮ 44 እንደሚደርስ የዓለም አቀፍ ድርጅቶች መረጃ የሚያሳይ ሲሆን እነዚህ ሀገራት ከየትኛውም አቅጣጫ በሌሎች ሀገራት የተከበቡ በመሆናቸው ወደ ውቅያኖሶች በቀጥታ ለመድረስ አይችሉም። የባህር በር ከሌላቸው ሀገራት በአፍሪካ ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ማሊ፣ ደቡብ ሱዳን፣ ዚምባብዌ፣ ቦትስዋና እና ሌሎችም ይገኙበታል። በእስያ ካዛክስታን፣ ሞንጎሊያ፣ ኔፓል፣ አፍጋኒስታን፣ ቡታን እና ላኦስ ሲገኙ በአውሮፓ ደግሞ ስዊዘርላንድ፣ ኦስትሪያ፣ ሃንጋሪ፣ ሉክሰምበርግ እና ቼክ ሪፐብሊክ ተጠቅሰዋል። በደቡብ አሜሪካ ቦሊቪያ እና ፓራጓይ የባህር በር ከሌላቸው ሀገራት መካከል ይገኙበታል። ውድ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን የኢትዮጵያ የባህር በር ጥያቄን አንስተን ከዚህ ጋር ተያይዘው የተነሱ አነጋጋሪ መረጃዎችን ስናደርሳችሁ ቆየን። በቀጣይ የባህር በር ከማግኘት ጋር ተያይዞ የሚወጡ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንን መልካም ጊዜ ተመኘንላችሁ።